ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎቼ ዛሬም እንደተለመደው በሃይሚና በብሩክ ቪዲዮ ተመልሼ መጥቼላችኋለሁ። እንግዲህ ይህን ሁለት ቀን በአንዳንድ ስራዎች ምክንያት አልተገኘውም። የተፈጠሩም በጣም ብዙ ነገሮች አሉ። ለመጠቆም እንደሞከርኩትም የልጁ አባት በራሱ ጊዜ ብቅ እንዳለና ብሩኬ ከዚህ ነገር ነፃ መውጣቱን አብዛኞቻችሁ ወደ ማወቁ ወይም ወደ ፍንጩ እየሄድን ያለንበት ሁኔታ ላይ ነው ያለውና እውነቱን ለመናገር እኔ ያሰብኩት ወይም የገመትኩት ወይም ደግሞ የደረሰኝ መረጃ ነው እየሆነ ያለው እውነቱን ለመናገር ማለት ነው። ምክንያቱም ልጁ የቢኒያም እንደሆነ እሷም የቢኒያም ፍቅረኛ እንደሆነች አብዛኞቻችን እናውቃለን። እንደ ቡታጅራ ከተማ ስራ ምናምን ስትል የነበረቻቸው ነገሮች አሉ። ልጅቷ ማነው እዩ ስራ ምናምን ስትላቸው የነበሩ ነገሮች ደግሞ አሉ። ራሱን የቻለ ስራ የሆነበት ዘርፍ አለ፣ የሚሰሩት ስራ ማለት ነው። የሚሰሩት ስራ ደግሞ የተለያዩ የዲዛይን ልብሶች ምናምን ሊሆን ይችላል። ብቻ በሞዴሊንጉ ጎበዝ ስለሆኑ ነገሮችን በዛ መልኩ ለማስኬድ አስባ የነበረ ይመስለኛል። ብቻ የሆነ ሴራ ወይ ደግሞ የፈለገችው ያልደረሰላት ነገር ሊኖር ይችላል፣ አላቅም። ግን ቢኒያም ፍቅረኛዋና የልጁ አባት መሆኑን አስረግጬ ነግራችኋለሁ። ወይም እማቆም የደረሰኝ መረጃ እሱም እንደነበረ ልነግራችሁ ነው በዚህ አጋጣሚ። ምክንያቱም እሷ ያሰበችበት መንገድ ካለ ወይም ደግሞ እነ ብሩኬ መግለጽ የፈለጉበት መንገድ ካለ ብሩኬ ራሱ ማስረዳት ከቻለ ብዬ ነበረ ነገሮችን ሶልቭ ወይ ደግሞ ዝም ብዬ ለማለፍ እየሞከርኩ የነበረው ማለት ነውና አሁን ላይ ግን እውነቱ እየወጣ ስለሆነ በጣም ደስ ብሎኛል። ሃይሚና ብሩኬም በዚህ መልኩ እንደማይቀጥሉና ነገሮች እንደሚስተካከሉ በጣም እርግጠኛ ነኝ። ምክንያቱም እውነት ስለሆነ ፍጹም የምታደርገውን ነገር አደንቃለሁ፣ ነገሮችን ለማስተካከል። ትናንትና የተለቀቀው ቪዲዮ ግን ትንሽ ግብ ነበረው። ነገሮችን ወደ ማክበዱም ሊወስደው ይችላል ብዬ ስላሰብኩኝ ነው። ምክንያቱም የልጅ አባት እንደመሆኑ መጠን ሌሎችም እሷ የምትናገራቸው ነገሮች ሊኖሩ ይችላሉ። ብሩኬ ብቻህን ነገሮችን እየተጋፈጥክ ያለበት ሁኔታ ነው ያለውና ስለዚህ ብሩኬ ተረጋግተህ ነገሮችን ለማስተካከል ሞክር። ካልሆነ ሃይሚን ይዘው ወደ አዲስ አበባ መመለስ ነው። ምንም የሚያከራክር ነገር የለም። ሃይሚ እስከዚህ ድረስ አለማመኗ ትንሽ ከበድ ይላል ወይም ደግሞ ያስደነግጣል። የማትችለውን ነገር ወይ ደግሞ ያላሰበችውን ነገር ነው ማነው ያላሰብከው ነገር ሊሆን ይችላል። የከበደህ ነገር የራስህ በምትለው ሰው መከዳትህ ማነው መከዳትህ ብቻ ሳይሆን አለመታመንህም ሊሆን ይችላል። አንተን በዚህ ልክ እንድትቆጣ ወይም እንድትበሳጭ ነገሮችን ሶልቭ እንዳታረግ ጥረትህ ለሷ ያለህን ቦታ ወይም ታማኝነትን ለማሳየት ሊሆን ይችላል። ግን ይሄ ነገር አሁን ይበልጥ መስመሩን እየያዘ የመጣ ይመስለኛል። እስቲ ኦዲየንሶቻችን ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በምን መልኩ ቢሄድ ይቻላል? እኔ አሁን እንደኔ የአብዛኞቻችሁን ኮመንት እንዳየሁት ከሆነ ብሩኬና ሃይሚ እንዲለያዩ ማናችንም አንፈልግም። ማናችንም በጣም ነው የምንሳሳላቸው፣ በጣም ነው የምንወዳቸው። ሲነኩብን ያመናል። እንደው አብዛኞቻችን እንደዛ ያራችሁ ራሱ አላችሁ ኮመንት ላይ እና ሲነኩብንም ስለሚያመን ይሄ ሁሉ ግብ ቀርቶ ፍጹም ብሩኬ የምትመክረው ከሆነ ሃይሚንም የምትይዛት ከሆነ ነገሮችን እዛው ሆነ ያውሩ። አዲስ አበባ ነገውኑ ተነስተው መሄድ አለባቸው ባይ ነኝ እኔ። ነገውኑ ተነስተው መሄድ አለባቸው ባይ ነኝ። ምክንያቱም ይሄ ነገር ባደረ ቁጥር እየሰፋ ሌላ ሰው እየጨመረ ከሄደ ትናንትናም አይታችኋል። ብሩክ ብቻውን ነው። አሁን ፍፄ ባይኖር ነገሮች ወዴት ሊያመሩ እንደሚችሉ አስቡ። በዚህ ልጅ ምክንያት አንድ ሰው ቢጎዳ፣ በዚህች ምክንያት የሆነ ሰው ቢጎዳ፣ የሆነ ሰው ቢፈነከት፣ የሆነ ሰው ነገር ቢሆን ነገ ወደ ሌላ ነገር ሊሄድ ነው ጉዳዩ ማለት ነው። ስለዚህ ይህን ነገር እያሰፋችሁ ከምትሄዱ ሃይሚ ቅመሟን ይዘን ማነው ብሩኬ ቅመሟን ሃይሚን ይዘን ወደ አዲስ አበባ በቃ እዚህ ያለውን ነገር ካልሆነ ለጋሽዬ ሪኮመንድ አድርጎ ጋሽዬ ነገሮችን ጋሽዬ ባይዜ በጣም ጎበዝ ታታሪ ጀግና አባት ናቸው። አይደለም ይሄንን ትልቅ የአገር ጸብ ማብረድ የሚችሉ ሰዎች ናቸው አይደለም እንዴ? ስለዚህ ይሄን እዚህ ያለውን ነገር በስልክም እየተነጋገራችሁ ሊሆን ይችላል። እዚህ ያለውን ማስተካከል የሚችሉ ትልቅ አባት ናቸውና የልጁንም አባት ደርሰውበት ነበር እነሱ። በቃ እናንተ ሳትናገሩም ሆነ ሌላ ሰው ምንም ነገር ሳይል ደርሰውበት ነበር። እኔ ግን በጓደኞቼ በምናምን ነው ከማጋ ግንኙነት እንደነበራት ማን እንደሆነ ጓደኛዋ ምናምን
ስጠያይቅ ዝም ብዬ ነው የቢኒያም ልጅ መሆኑን የደረስኩበት። እና ጋሽዬም ይህንን ማድረግ አያቅታቸውም፣ ነገሩንም ማስተካከል አያቅታቸውም። ሲጀመር አንድ ሰው የልጁ አባት ነኝ ብሎ ከመጣ በኋላ አይደለህም የሚባል ነገር አያስብልም። ሰው አባቱ ነኝ እያለ ሌላ ሰው አባቱ ነህ ማለት ምን ማለት ነው? ይሄ አያስኬድም። እና እሷም የተለየ ዓላማ ይዛ ወይም ደግሞ ኑራት ይሆናል የመጣችው እና እችልም ነገር ፋሚሊዎች ከግምት ውስጥ እያስገባን ነገሮችን ማስተካከል ያለብን በዚህ ደረጃ ነው። በቃ በዚህ ልክ ነው። ሁለቱ ወደ አዲስ አበባ መመለስ አለባቸው። በቃ እዚህ መቀመጣቸው ከቀን ወደ ቀን ችግር እያመጣ ጸባቸውን ጋባቸውን እያሰፋው ነው ያለውና እዚህ መቀመጣቸው ትርጉም የለውም። የልጁ አባት ተገኝቷል በእርግጠኝነት። ከዚህ በላይ ምንም የሚያስፈልግ ነገር የለም። እኔ የልጁ አባት መሆኑን በእርግጠኝነት እነግራቸዋለሁ። አሁን የምትጠራጠሩ ሰዎች ካላችሁ ልክ እንደ ሀይሚ ማለት ነው። ሀይሚ እየተጠራጠረች ስለሆነ እኔ ልጁንም እሷንም በደንብ ስለማውቃቸው ከዚህ በፊት ጓደኛዎች እንደነበሩ ብቻ ሳይሆን በስራ በምንም አብረው የሚደጋገፉና አብረው የሚሰሩ ሰዎች ነበሩ። ከዛ በኋላ ነው ወደ ፍቅሩና ወደ ጋብቻ የገቡት ማለት ነው። እኔም የማውቀው በስራ ብቻ ነበር መጀመሪያ። አሁን እሷ ትናንትና ነው ከትናንት በተለቀቀው ቪዲዮ ላይ በስራ ብቻ ነገሮችን እንትን የምትለው በዛ መልኩ ብቻ እንደነበረ ምናምን ነበረ ስታስብ የነበረው እና ይሄ ሁሉ ነገር ተፈጥሮ በስራ ብቻ ነው አያስብልም። እቺ ልጅ ባለትዳር እና የልጅ እናት ልትሆን እሱም የልጅ አባት ነው። ልጁን ደግሞ የኔ ነው እኔ ለልጄ እንጂ ለማንም ብዬ አይደለም ብሎ ይዛን ቀን ራሱ ለልጄ እንጂ እኔ ለማንም ብዬ አይደለም እነዚህ ነገሮች እያደረክ ያለሁት እየታገልኩ ያለሁት ለሀይሚም ለብሩኬም ብዬ አይደለም ለልጄና ለልጄ ብቻ ነው ብሏል። እና እሱ ልክ ነው። በሱ በኩል እኔ በጣም ብዙ መጫንም ነገሮችን ወደ ሌላ መስመር ማስኬድም አያስፈልግም። ብሩኬም ረጋ ብለህ ሲጀመር ሀይሚ በዚህ ሰዓት ከብሩኬ ጎን መቆም ያለብሽ። ምክንያቱም በጣም ብዙ ነገሮችን የሚያደርገውና የሚጋፈጠው አንቺን ለማሳመንና እውነታው እንዲወጣ ለማድረግ ስለሚፈልግ ነው። ስለዚህ ጉዳት ሳይደርስበት እየታመመ ነው በዛ ላይ እና ነገሮችን ሶልቭ ለማድረግ ከሱ ጎን ሆነሽ አጠገቡ ሆነሽ ነገሮችን ለማስተካከል ጥረት አድርጊ ሀይሚ እባክሽ። ምክንያቱም ይሄ ነገር ባደረ ቁጥር አንቺም ከጎኑ እያራቀ የሁለታችሁን ጋብ እያሰፋና ነገሮች እየተበላሹ ነው የሚሄዱትና አጠገቡ ሆነሽ ብቻውን በቃ ብቻውን ነው ማለት ይቻላል። ትናንትና አሁን ፍጹም ባይኖር ሊፈጠር የሚችለውን ነገር አስቡት እና በዚህ ልክ መጎዳዳት ወይም ደግሞ በዚህ ልክ መስመር ስቶ መሄድ ተገቢ አይደለም። የልጁ አባት እስከሆነ እና እሱ የልጁ አባትነቱን አምኖ እስከመጣ ድረስ ሁለት ሊሆን አይችልም። የልጁ አባት ሁለት ሰው ሊሆን አይችልም። ይጀመር ይሄ ልጅ የልጁ አባት እንደሆነ አምኖ የፍቅር ግንኙነት እንዳላቸው ባለትዳር እንደሆነች አምኖ ነው በግልጽ ለመናገር ነው የመጣውና እሷ ድርቅ ስላለች ነው ብሩኬ እጁ ለማንሳት ሲሄድ ነገሮች ወደ ሌላ ነገር እየገቡ ያሉትና እሷም በጣም መስመር እየሳተች ያለችበት ሁኔታ ነው ያለውና እኔ ለዛ ነው መራቅ ይሻላል የምለው። ነገሮችን ከእዩም ይሆናል ከዚህ ልጅ ከባለትዳሮቹ መውጣት በቃ እነሱ ራሳቸው ናቸው እናንተ ህይወት ውስጥ የመጡት። ግን እናንተ ወጣችሁ ቡቡ ሀይሚን ይዘው ወደ አዲስ አበባ ተመልሰ እዛው ሆናችሁ ነገሮችን ለማስተካከል ሞክሩ። እነዚህ ልጆችም እዚህ ባሉበት ሆነ ነገሮችን ለማስተካከል ይሞክሩ። በቃ እኔ ሌላ ምን መመላችሁ ነገር የለም ፋሚሊ። ምክንያቱም በጣም ከነገ ዛሬ ነገ ጋፑን ያሰፋዋል። በቃ በጣም እንትን ይላል። እያያችሁ ነው ዛሬ ነገ ስንል በጣም ትልልቅ ነገሮች እየተፈጠሩ ሀይሚና ብሩክ መሀል ያለው ጋፕ እየሰፋ እየመጣ ያለበት ሁኔታ ነው ያለው። መቼም አይለያዩም። በእርግጥ በጣም ብዙ ነገሮችን አብረው ያሳለፉና ለፍቅራቸው ለአብሮነታቸው በጣም ብዙ መስዋዕትነት የከፈሉ ልጆች ናቸው። ነጋቸውን በደንብ እናውቃለን፣ ትናንታቸውንም በደንብ እናውቃለን። በጣም ብዙ ነገር አብረው ያሳለፉ ሰዎች ናቸው። ወደፊትም ልጆች ወልደው ተጋብተው ከብረው ማየት ነው የምንፈልገውና አሁንም ቢሆን እነዚህ ልጆች አይለያዩም። ሁላችሁም ሀይሚና ብሩክ አይለያዩም እያላችሁ ኮመንቱን አጠቅልቁልኝ። አሁንም ቢሆን ብሩኬ ሀይሚን ይዘሃት ወደ አዲስ አበባ መለስ አለብህ። ሀይሚሻ ደግሞ በተቃራኒው አጠገቡ ሆነሽ ነገሮችን ለማስተካከልና ሶልቭ ለማድረግ መሞከር አለብሽ። እዚሁ የምትቀጥሉ ከሆነ አጠገቡ ሆነሽ ነገሮችን አስተካኪ። በቃ እሱን ለመደገፍ ሞክሪ። እሱ አንቺን ለማሳመን ለአንቺ ያለውን እምነት ለመግለጽ ነገሮችን ፊክስ ለማድረግ ነው እንደዚህ አይነት ጥረቶችን እያደረገ ያለውና ስለዚህ እኔ ብሩኬን ተቆጥቼዋለሁ። አዎ የተቆጣሁት ደግሞ መጀመሪያ ጥፋት ስላጠፋ ነው። አሁን ደግሞ ሀይሚ አንቺን ልቆጣሽ ነው። ምክንያቱም አጠገቡ መሆንና እሱን መደገፍ ታማኝነቱን ለማውጣትና እውነቱን ለማውጣት የሚያደርገውን ጥረት እንድትደግፊው አጠገቡ እንድትሆኝ ነው የምጠይቀው ወይም የምቆጣሽ። ምክንያቱም
ይህ ሁሉ ነገር የሚያደርገው ወይም ደግሞ እነዚህ ነገሮች ውስጥ የገባው ለሁለታችሁ ግንኙነት ወይም ደግሞ መሀላችሁ ያለውን የፍቅር ግንኙነት ለማስቀጠል እና የተሸረሸረውን ፍቅራችሁ ለመገንባት ነው። እና እንግዲህ ፋሚሊዎቼ በጣም ብዙ ብለናል፣ በጣም ብዙ ሀሳብ ሰጥተናል። ሀይሚና ብሩክን ወደ አንድ የሚመልስ እርቃቸውን ራሳቸውን ፍቅራቸውን ስለምንፈልገው በጣም ብዙ መስዋዕትነት የከፈሉ ልጆችም ስለሆኑ ነው ነገሮች እንደዚህ ሶልቭ ለማድረግ ወይም ደግሞ እንዲያስተካክሉ ሀሳብ የምንሰጣቸው ማለት ነው። እንግዲህ ፋሚሊዎቼ እኔ ከዚህ የበለጠ ምንም ልላችሁ አልችልም። ስለጠፋው በጣም ይቅርታ። ከዚህ በኋላ በተደጋጋሚ እናንተ ብቅ ለማለት እሞክራለሁ ማለት ነው። ለዛሬ የነበረኝ ቆይታ እዚህ ጋር ይቆያል። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።